አብዛኛው ሰው በየደረጃው ገንዘብ ያገኛል። አንዳንዶች በመቶ አንዳንዶች ደግሞ በሺዎች ያገኛሉ። ዛሬ ስለ ገንዘቡ ብዙ ልናወራ አይደለም። የምናገኘውን ገንዘብ እንዴት ነው በአግባቡ የምንጠቀመው? 5 የገንዘብ ህጎች አሉ። እነዚህን የገንዘብ ህጎች እኔ ብቻ ሳልሆን የምጠቀመው አሁን ላይ ቢሊዮነር ብለን የምንቀናባቸው ሰዎች የሚጠቀሟቸው ናቸው። በተለይ 5ኛው በጣም አስፈላጊ ነው። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ እነዚህን የገንዘብ ህጎች እነግራችኋለሁ። የወሩ መጨረሻ ላይም እጃችሁ ላይ ገንዘብ አያጥርም። ተቸግራችሁ ለብድር አትዳረጉም። ብቻ እናንተ እነዚህን የገንዘብ ህጎች ተጠቀሙ። ሰላም ጤና ይስጥልኝ። ዮሐንስ እባላለሁ። በዚህ ቻናል ላይ የቢዝነስ እና የፋይናንስ እውቀቶችን የምታሳድጉበት ቁም ነገር አዘል የሆኑ ቪዲዮዎችን የምለቅ ይሆናል። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ህግ 1 በመጀመሪያ ራስህን ክፈል። አብዛኛው ስኬታማ ሰዎች የምንላቸው ካገኙት ገንዘብ መጀመሪያ ለራሳቸው ነው የሚከፍሉት። የተቀረውን ነው ቦታ የሚያስይዙት። እኛ ግን እንደዚህ እያደረግን አይደለም። የምናገኘውን ገንዘብ አስቀድመን እዳ ላይ እናውለዋለን ወር የሚከፈሉ ነገሮች ላይ። ነገር ግን ይሄን በእኛ አይፈረድብንም። ምክንያቱም ሁላችንም ኑሯችን ከእጅ ወደ አፍ ስለሆነ ነው። ነገር ግን ይህንን ሊያስቀረልን የሚችለው ነገር ዛሬ በትንሹ ስንታመን ለነገ ትልቅ ነገር ይሆናል። ስለዚህ ምን ማድረግ አለብን መሰላችሁ? ካገኘነው ገንዘብ ላይ 10% ማስቀመጥ ይኖርብናል። እንዴት መሰላችሁ? ለምሳሌ አንድ ሰው በወር 10,000 ብር የሚያገኝ ከሆነ ከዛ ላይ 10% ማስቀመጥ ይኖርበታል። 10% ማለት 1,000 ብር። ይህንን ገንዘብ ግን የምናስቀምጠው ከራሳችን ለይተን ሳናስተውሎ ነው። ለምሳሌ አእምሯችንን ማሳመን ነው። 10,000 ብር የምታገኝ ከሆነ እኔ ደሞዜ በተለያዩ ምክንያቶች ስለተቀነሰብኝ ካሁን በኋላ 9,000 ብር ነው የማገኘው ብለን ለራሳችን ይህንን ነገር ማሳመን ይኖርብናል። ከዛ በኋላ 10% ኦሪችን 1,000 ብሯ ከተጠራቀመች በኋላ ብዙ ነገሮች ታገለግለናለች። ነገር ግን ይሄ ቁጠባ ሳይሆን ኢንቨስትመንት ነው። እኛን ወደ ተሻለ ቦታ ለሚያደርሰን፣ እኛን አሁን ካለንበት ቦታ ለሚያሻሽለን ነገር ነው እንጂ የምንጠቀመው ይህንን ነገር ኦር ለመልበስ ኦር ለዛ ነገር አይደለም። እኛን ካለንበት ቦታ የሚያሻሽለን፣ ለምሳሌ በስራ ቅጥር ውስጥ ካለን በዲግሪ ተምረን ከሆነ ማስተር ስለመማር እንደዚህ አይነት ነገር ነው እንጂ የሚያገለግለን ለመልበስ፣ ለመብላት፣ ለመዝናናት የሚሆን ኢንቨስትመንት አይደለም። ይሄ ህግ 2 እዳ ለሁለት መክፈል። ጥሩና መጥፎ ብለን እንከፍለዋለን። አብዛኞቻችን ከወር እስከ ወር በደሞዛችን መቆየት ስለማንችል እዳ ውስጥ እንገባለን። ነገር ግን የምንገባበት እዳ ለምንድን ነው? ጥሩ ነው ወይስ መጥፎ? ጥሩ እዳዎች አሉ። ለምሳሌ ያንን እዳ ኦር ያንን ገንዘብ ተበድረን ለራሳችን ኢንቨስት አድርገን ነው ኦር እኛን የሚያሻሽለን ነገር ነገ ላይ የተሻለ ቦታ የሚያደርገን ከሆነ ይሄኛውን ጥሩ እዳ እንለዋለን። መጥፎ እዳ ግን የምንለው ለምሳሌ ከዛ ሰው ተበድረን ያንን ገንዘብ ጀንክ ፉዶችን ኦር በርገሮች፣ ፒዛዎች ምናምን ስንበላበት ብንውል ይሄ መጥፎ እዳ ነው። አንድ የወሩ መጨረሻ ላይ እዳ ይኖርብናል። ሁለተኛ ደግሞ ምናልባት ከዚህም ደግሞ የሚመጡ አላስፈላጊ ሰዎች፣ ተጓዳኝ በሽቶች ሊኖሩ ይችላሉ። ይሄ መጥፎ እዳ እንለዋለን። ስለዚህ መበደራችን መጥፎ አይደለም። ከተበደርን ግን የተበደርንበት ዓላማ ግልጽ ሊሆን ይገባል። መጥፎ ነገሮች ላይ ለማዋል ገንዘባችንን መበደር የለብንም። ምክንያቱም ዞሮ ራሳችንን የምንከፍለው። ህግ 3 ገንዘብ እንዲሰራ ማድረግ። ይህ ምን መሰላችሁ? አንተ ለገንዘብ መስራት የለብህም። ገንዘብ ለአንተ መስራት አለበት። ምክንያቱም አብዛኞቻችን ይህንን ህግ ስለማናውቀው ነው። ገንዘብ ማለት ወታደር ነው። ወታደር እስከሆነ ድረስ ሄዶ ጓደኞቹን ማርኮ መምጣት አለበት። ነገር ግን እኛ የገንዘብ ወታደር መሆን የለብንም። ለገንዘቡ ሎሌ መሆን የለብንም። ለገንዘብ መገዛት የለብንም። እኛንን ገንዘቡን ልንገዛው የምንችለው፣ እኛንን ገንዘቡን ልንቆጣጠረው የምንችለው። ስለዚህ ይህንን ደግሞ ልናደርግ የምንችለው አስተሳሰባችንን በማስተካከል ነው። እኔ ለገንዘብ እሰራለሁ የሚለውን አመለካከት ከአይምሯችን ማውጣት ነው። ገንዘብ ለእኔ ነው የሚሰራው የሚለውን ነገር ግን ገንዘብ ለአንተ እንዲሰራ አንተ የሆነ ነገር ማወቅ ይኖርብሃል። አንተ ራስህ መሻሻል ይኖርብሃል። አንተ ካልተሻሻል ገንዘብ ይጫወትብሃል። አብዛኛው ሰዎች እኮ ለገንዘብ ነው የሚሯሯጡት አይደለ? ገንዘብ አለ ይህንን ነገር አድርግ ቢባል ያደርጋል። ምክንያቱም ምንድነው? ለገንዘብ ስለሚሰራ ነው። ነገር ግን ገንዘብ ለአንተ እንዲሰራልህ ማድረግ ይጠበቅብሃል። ይሄኛው እንዴት ነው የምታደርገው መሰለ? ለምሳሌ አሁን ከደሞዝ ላይ የተወሰኑ ገንዘቦችን ሴቭ በማድረግ ትናንሽ ቢዝነሶች መጀመር፣ እነሱን ደግሞ እያሳደግክ መሄድ አቅም በፈቀደው። ምናልባት አሁን ላይ ጊዜው በዲጂታል ዓለም ረቋል።
ኦንላይን የሚሸጡ ነገሮች ጥቃቅን ነገሮች ገዝተህ እነሱን ፎቶ እያነሳ ወይ በኢንስታግራም ወይ በቲክቶክ ብቻ በየትኛውም በሶሻል ሚዲያ ፕላትፎርም ላይ እያስተዋወቅ እነሱን መሸጥ። ምናልባት ከጠዋቱ 2 ሰዓት እስከ 11 ሰዓት የምትሰራ ከሆነ እቤት ከ12 ሰዓት እስከ 1 ሰዓት ይህን እያስተዋወቅ መሸጥ ትችላለህ። ሌላው ደግሞ እነዚህን የምትሸጥበትን ኦርንትን የምታገኘውን ገንዘብ መቆጣጠር ይኖርብሃል። ይሄ የገንዘብ ፍሰትን ማወቅ ይኖርብሃል። ምን ላይ ነው ከፍተኛ ወጪ እያወጡ ያሉት? የቱ ጋር ነው ደግሞ ገቢ ያለው? ስለዚህ ይህንን ነገር ማስተካከል ይኖርብሃል። ወጪና ገቢ ካልተመጣጠነ ሁልጊዜም በኪሳራ የምታሳልፍ ከሆነ ሁልጊዜ ሰርቫይቫል ሙድ ላይ ነው። ሁልጊዜም ለማሸነፍ ነው እየተሯሯጥክ የምትኖረው። ስለዚህ ያንን ነገር ለማሻሻል የምትፈልግ ከሆነ በቃ ረጋ ብለህ በጥም ሆነ እነዚህ ነገሮች ማድረግ ይጠበቅብሃል። ህግ 4 ራስ ላይ ኢንቨስት ማድረግ። ትልቁ ሀብትህ ባንክ ያስቀመጥከው ገንዘብ አይደለም። ባንክ ላይ ብዙ ሀብት ኖሯቸው ነገር ግን የደሃ ኑሮ የሚኖሩ ብዙ ሰዎች አሉ። ይህ አይደለም። ትልቁ ሀብትህ የሚባለው አይምሮህ፣ አስተሳሰብህ፣ እውቀትህ ነው። ስለዚህ በትንሽዬ ገንዘብ የሚጀመሩ ብዙ ስራዎች አሉ። ምናልባት ይህንን የምትፈልጉ ከሆነ በቀጣይ በትንሽዬ ገንዘብ የሚጀመሩ ስራዎችን በዝርዝር አስቀምጥላችኋለሁ። ስለዚህ አይምሮህን ተጠቅመህ ነው ገንዘብ ልትሰራ የምትችለው። ያንን ገንዘብ ዲፕሊኬት ማድረግ ነው። ለምሳሌ 100 ብር ካለህ ያ 100 ብር እንዲያመጣ መሆን አለበት። ያቺ 10 ብር ካለ ያቺ 10 ብር ሌላ 10 ብር ተመሳሳይዋን 10 ብር ማምጣት መቻል አለባት። ይሄ ነው አይምሮህን ተጠቀምክ ማለት። ስለዚህ በዚህ ራስ ላይ ኢንቨስት የምታደርገው እንዴት ነው ሲባል አንደኛው ኮርሶችን በመግዛት ነው። በቃ መጀመሪያ ላይ ሴቭ ያደረግካቸው ገንዘብ ሊኖር ይችላል አይደለ? ህግ 1 ላይ ምንድነው ያለው? ከምታገኘው ነገር ላይ 10%ን ሴቭ አድርገው ኦር ኢንቨስት ታደርገዋል። ለምሳሌ 10 ወር ቆጠብክና 10,000 ብር ኖረ። ያንን 10,000 ብር ልብስ አይደለም የምትገዛበት፣ ኦር ጫማ አይደለም የምትገዛበት። ይሄኛውን ገንዘብ ምንድነው የምታደርግበት? ምናልባት ኮርሶች ልገዛበት ይችላል። አጫጭር ኮርሶች ባለህ፣ ለምሳሌ ተቀጥረህ የምትሰራ ከሆነ በስራህ ላይ ሊያሻሽልህ የሚችሉ ነገሮች ኮርስ ገዛለህ። 1 ሁለተኛው ደግሞ መጽሐፍቶችን መግዛት። እነዛ መጽሐፍቶች የተሻለ እንድትሆን፣ አስተዋይ እንድትሆን፣ በስራህ ላይ ጥሩ ኦፖርቹኒቲዎች እንዲኖሩ ያደርግልሃል። ጥሩ ኦፖርቹኒቲዎችን ይከፍትልሃል። የሚያነብሰውና የማያነብሰው በጣም ትልቅ ልዩነት አለው። ስለዚህ ለማንበብ ቸል ማለት የለብህም። ራስ ላይ ኢንቨስት ለማድረግም ቸል ማለት የለብህም። ህግ 5 ይህ ህግ አብዛኛው ሰው 4ቱን ህግ ይተገብርና ይህንን ህግ ግን አይተገብርም። ምን መሰላችሁ? ስርዓት መዘርጋት ኦር ሲስተም ሊኖር ይገባል። ለምን መሰለ? ለምሳሌ በአንድ ጊዜ ሀብታም አይኮንም። ምናልባት በአንድ ጊዜ ሀብታም የሆኑ ሎተሪ የደረሳቸው ሰዎች ሊኖሩ ይችላሉ። እነሱ ደግሞ በአንድ ወር ውስጥ የበለጠ ድሃ እንደውም ተጨማሪ ዕዳ ይኖርባቸዋል። ስለዚህ አንተ ማድረግ ያለብህ ሲስተም መዘርጋት ነው። ልማድህን ማስተካከል። በአንድ ጊዜ የሚቀየር ነገር የለም። የዕለት ተዕለት ተግባሮች ናቸው አንተን ሀብታም ወይም ድሃ የሚያደርጉት። በቀን በቀን የምታወጣቸው ወጪዎች፣ በቀን በቀን የምታደርጋቸው ነገሮች፣ በቀን በቀን የምታነባቸው። አብዛኛው ሰው እኮ ስኬታማ መሆን ይፈልጋል። ነገር ግን ቀኑን ሙሉ ቲክቶክ ላይ ተጥዶ ነው የሚውለው። ቲክቶክ ምናልባት የምትሰራበት ገንዘብ የሚያስገኝ ነገር ከሆነ ምናልባት ትክክል ነው። ነገር ግን ከዛ ፕላትፎርም ምንም አይነት ገንዘብ፣ ምንም አይነት እውቀት ሳታገኝ ዝም ብለህ በማያስፈልጉ ቪዲዮዎች እያየህ የምትውል ከሆነ እየከሰርክ ነው። መቼም ስኬታማ እሆናለሁ ብለህ እንዳታስብ። ስለዚህ አሁን ላይ ስኬት ላይ የደረሱ ሰዎች ምናልባት ያንን ፕላትፎርም ተጠቅመውታል እንጂ እሱ ፕላትፎርሙ አልተጠቀመባቸውም። ስለዚህ ሁልጊዜ ማስተዋልና መረዳት ያለብህ ነገር ከዛ ነገር ምን አገኛለሁ የሚለውን ነገር መለየት ይኖርብሃል። ስለዚህ ልማድህን ማስተካከል ይኖርብሃል። የቁጠባ ልማድ ሊኖርህ ይገባል። ገንዘብህን በአግባቡ መጠቀም፣ ጊዜህን በአግባቡ መጠቀም። ጊዜህን የምታፈስበት ነገር ነው። ምናልባት ወጣት ከሆንክ ያለ ሀብት ምንህ ነው? ጊዜህ ነው። ጊዜህን በአግባቡ ማትጠቀምበት ከሆነ የአመቱ መጨረሻ ላይ ወር የሆነ ጊዜ ላይ ይሄ ነገር ይቆጫል። ስለዚህ ጊዜህን በአግባቡ መጠቀም፣ በአግባቡ መጠቀም ልማድ ማድረግ ይጠበቅብሃል። የትኛው ህግ ተመቻችሁ? የተመቻችሁን ህግ ኮሜንት ላይ አስቀምጡልኝ። እናንተስ ከዚህ በፊት በምን አይነት ህጎች ነበር ስትመሩ የነበረው? እሱንም ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። ከልብ አመሰግናለሁ።